ሰዎች የሰዎችን መልካም ነገር ለመያዝ አመታት ይፈጃሉ። ኔጌቲቭ ወይም ፌል ያደረጉበት ነገር ለመያዝ ግን it's a matter of seconds። እናወራለን። ሚኮ ማይክ ምንድን ነው የገጠመው? ሚኮ ማይክ ከዚህ በፊት ይሰራበት ከነበረው የዩቲዩብ ዓለም ወይም የሶሻል ሚዲያ ዓለም በድንገትም ይሁን በጊዜው በፈጠራቸው ኦፖርቹኒቲዎች ትልቅ የሚባል ሰክሰስ ላይ የደረሰ ልጅ ነው። ትላልቅ የዩቲዩብ ማርኬትን ከተወጣጠሩ ሰዎች በዛን ጊዜ በኢትዮጵያ ስታንዳርድ እሱ ዋነኛው ነበረ። ከዛ በኋላ ግን ያገኛቸውን እድሎች ለመጠቀም ባሳየው አዝማሚያ ምክንያት ሰዎችን ወደ መናቅ፣ ከትላልቅ ሰዎች ጋር መዋል፣ ከባለሀብቶች ጋር መዋል፣ ከሌሎችም ሰዎች ጋር አንድ ላይ መዋል ከጀመረ በኋላ በአጠቃላይ ያለው የአእምሮ ልኬት እንዲዛባ ሆኗል ማለት ነው። ስለዚህ በዛ መዛባት ውስጥ እያለ የተናገራቸው ቃላቶች ለምሳሌ ይሄ ህዝብ ተች አልተች ብላብላ ካይንድ ኦፍ በተለይ ከማሱ ጋር የሚያጋጭ ንግግሮችን ማድረጉ እዚህ አድርሶታል ብዬ አስባለሁ። ማሱ ደግሞ ዋነኛው ታርጌቱ ነው። በተለይም የሱ የሶሻል ሚዲያ ስራ እንደመሆኑ ሶሳይቲ ጋር የሚያጋጩ ነገሮች፣ ሴንሲቲቭ የሆኑ ኢሹዎች ቶታሊ በዚህ ፕላትፎርም የሚፈቀዱ አይደሉም። ምክንያቱም ገበያ አንተ ያቀረብከውን ፕሮዳክት የሚገዛ ህዝቡ ነው። ከገዢዎች ጋር ከተጣላ የፈለገ ፕሮዳክት ብታቀርብ ገዢ አይኖርም። ስለዚህ ሰፕላይ ብታረግ ትከስራለህ ማለት ነው። ያለህ ነገር ይበሰብሳል። ከዛ በኋላ ፌል ታረጋለህ እንደማለት ነው። ስለዚህ እሱ ገዢዎቹን ወይም ደግሞ ደንበኞቹን ከስተመሮቹን ነው ያስቀየመው። እንዳይገዙት ሆነ። ከዛ በኋላ መልሶ እንዲከስርና ካለበት ደረጃ እንዲደርስ ሆነ ማለት። ስለዚህ ሚኮ ማይክ ያጋጠመው ይሄ ነው። አሁንም አንዳንድ ልጆች አላችሁ ለምሳሌ ትላልቅ ቦታ የደረስን ይመስላችሁና ይሄ ቲክቶክ ዛሬ ያነሳል፣ ይሄ ዩቲዩብ ዛሬ ያነሳችኋል፣ ነገ ከነገ ወዲያ የት እንደሚደርስ አይታወቅም። ኢትስ ሰስተነብል ቢዝነስ። ከካፒታል ከሆናችሁ ህዝብ ጋር ትጋጫላችሁ፣ ፋይናሊ ፌል ታረጋላችሁ። ከዛ በኋላ እኔ እኮ ያን የተናገርኩት እንዲሆኜ ነው፣ እንደዛ ወጥቼ እንደዛ ወርጄ ነው ምናምን የአእምሮ መቃወስ ውስጥ ገብቼ ነበር፣ እንደዚህ ሆኜ ነበር የሚለው ሪኮግናይዝ ስላላደረገው ነው እንጂ ይሄ ፎልስ ኮንሺየስነስ የሚባለው ስቴት ላይ ስለነበረ ነው። ምክንያቱም የነበረበት ስታተስ ከባለ ሀብቶች ጋር መዋሉ ባለ ሀብት ነኝ ብሎ እንዲያስብ አድርጎታል። ከትላልቅ ሰዎች ጋር መዋሉ ትልቅ ሰው ነኝ ብሎ እንዲያስብ አድርጎታል። ያ ፎልስ የሆነ ማንነት በተለይ አንዳንድ ይሄ ከፍ ብለናል አውቀናል ብላብላ የምትሉ ሰዎች ማለት ነው። ዳስ ዘ ቲንግ እንግዲህ ህዝቡ ፈቃድ ወይም ይቅርታ ያደርጋል አያደርግም የሚለው እንዳለ ሆኖ ግን የሆነው ነገር እንዳጠቃላይ እሱ ነው ማለት ነው። ይሄ ነገር እንዴት መጣ ብለን እንጠይቅ። በእርግጥ ልቦናው እንደተሰበረ እንዳዘነ በብዙ መንገዶች እንደተከፋ ያስታውቃል። ግን ይሄ እዚህ ደረጃ ላይ እንዴት ሊደርስ ቻለ የሚለው እንመልከት። ለምሳሌ አንዳንድ ሰዎች ትልቅ ደረጃ ወይም ይሄ የእውቅና ሌቭላቸው ከፍ እያለ በመጣ ቁጥር ብዙ ነገሮችን መቋቋም ይከብዳቸዋል፣ መቋቋም ያቅታቸዋል። ስለዚህ ከሆነ ጊዜ በኋላ የራሳቸውን ማንነት ይረሱትና ወደ የት ይገባሉ ማለት ነው? ወደ ሰው እኔን እንዴት ነው የሚያየኝ፣ እንዴት ሊያየኝ ነው የሚፈልገው፣ ሰው እንዴት ቢያየኝ ነው ብዙ ላይክ፣ ብዙ ሼር፣ ብዙ ኮመንት እንደዚሁም ብዙ ኦዲየንስ ማገኘው ወደሚለው ይመጣሉ ማለት ነው። ስለዚህ የራሳቸውን ሪል ማንነት ይተውና ሰው ወደ ጻፈላቸው ወደ ሳለላቸው ፐርሰናሊቲ ውስጥ ዘው ብሎ ይገባሉ። ስለዚህ ሰው የሚያደንቃቸው ሰው ላይክ የሚያደርጋቸው ወይም ብዙ ፎሎወር የሚያገኙት ምን ሲያደርጉ እንደሆነ ማሰላሰል ይጀምራሉ። ስለዚህ በሰው መንገድ ይሄዳሉ ማለት ነው። እኛ አንድ ሰው ነው ይሄንን ኮንተንት ክሬት እያደረገ ያለው፣ የሚከተለው ወይም ደግሞ የሚያየው ደግሞ ብዙ ሚሊዮን ሰው ነው። ስለዚህ የዛን ሁሉ ሚሊዮን ሰው አስተሳሰብ እና አይደንቲቲ ወደ ራሱ ውስጥ ይከተውና የዛን ሁሉ ሰው ፐርሰናሊቲ እና ኮመንት ሊያካትት ይታገላል፣ ይሞክራል ማለት which is very impossible። ያ የሚፈጥረው የአይደንቲቲ ክራይሲስ ነው አሁን እሱን የገጠመው ማለት ነው። በዛ አይደንቲቲ ክራይሲስ ውስጥ እያለ የእውቅና ሌቭል ላይ እያለ የሰዎች አፕሪሺዬሽን ውስጥ እያለ የተናገራቸው አንዳንድ ቃላቶች፣ ንግግሮች ደግሞ በሰው አእምሮ ውስጥ የፈጠሩት መጥፎ ጠባሳ አለ። በዛ መጥፎ ጠባሳ ምክንያት አሁን ወዳለበት ሌቭል ሊደርስ ችሏል። ብዙ ጊዜ ለምን እንደዚህ አይነት ሌቭል ላይ ደረሰ ካላችሁ አንደኛው ሶሻል ሪጀክሽን is very በጣም አደገኛ የመግጫ ሜካኒዝም ነው። ማህበረሰብ የራሱ የሆነ ህግ አለው።
ማለት ይሄ በፍርድ ቤት ተወስኖብህ ምናምን ሳይሆን የሚቀጣህ የተለያዩ መንገዶች አሉት። አንደኛው ሪጀክሽን፣ ሶሻል ሪጀክሽን። ከዚህ በፊት ላይክ ያደረጉህ የነበሩ ሼር ያደረጉህ የነበሩ ዋው 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 መጣ ይሉህ የነበሩ ሰዎች ዝም ብለው ያልፋሉ። አይደበድቡም፣ አይሰድቡም፣ አይመቱም። ግን ምንድነው ሪጀክት ያደርጉሃል which is the very punishment ለአንተ። ምክንያቱም ከዚህ በፊት ላይክ ያደረጉህ የነበሩ ሼር ያደረጉህ የነበሩት እና ያንተን ማንነት እንደ አዲስ የገነቡልህ ሰዎች ሲተውህ ያንተ ማንነት ኦልሬዲ ትተኸዋል። በእነሱ ስር ነበር ስትመራ የነበረው። አሁን ሲተውህ ማንነት ይጠፋብሃል ማለት ነው። ቀውስ ውስጥ ትገባለህ። እሱ የአይደንቲቲ ሎስ የሚያመጣው ትልቅ ተጽዕኖ አለ። ይሄ እኔ ማነኝ ትል የነበረው ሰውዬ ሰዎች እንዴት ነው የሚፈልጉኝ ሊያዩኝ የሚፈልጉት ወደሚል ተቀይራል ኦልሬዲ። ስለዚህ አንተ ማንነት ጠፍቷል። እንደዚህ አይነት ክራይሲስ ውስጥ ልትገባ ችልሃል ማለት ነው። ይሄ ምን ይዞብህ ይመጣል? ሎስ ኦፍ ስታተስ። የነበረህን በማህበረሰብ ውስጥ የነበረህን ተቀባይነት፣ የነበረህን አመለካከት፣ የነበረህን አረዳድ እንዲጥልብህ ያደርጋል። አሁን እዚህ ሌቭል ላይ ደርሷል። እንደገና ሪቫይቭ ለማድረግ ነው አሁን ሙከራዎች እያደረገ ያለው ማለት ነው። በመጀመሪያ ደረጃ እንደዚህ አይነት ክራይሲስ ውስጥ ከመግባት በፊት አሁን ከሱ ልንወስደው የሚገባ ትምህርት ነው ብዬ የማስበው ነገር ምንድን ነው? አሁንም ቢሆን ህዝቡ እንዴት ነው የሚፈልገኝ እያላችሁ የምትሰሩ ልጆች አላችሁ። ህዝቡ ምን ቢያይ ነው የሚወደኝ የሚያደንቀኝ? ቁም ነገር ሳወራ አይከተለኝም። ዳትስ ማይ ማንነት ራይት። ግን ምን ሳደርግ ነው የሚከተለኝ? የሆነ መጥፎ ነገር ሳደርግ ወይ ብልግና ነገር ስሰራ ወይ የሆነ ሰው ስሳደብ ፎሎ የሚያደርገኝ ያኔ ነው። ለምንድን ነው ያንን ሰው የሚያደርገው? ለብሮ ፖዚቲቭ ነገር አፕሪሺየት ሳያደርግ ቀርቶ ኔጌቲቭ ነገር ስትሰሩ ማይሆን ከማህበረሰቡ አውትራጀስ የሆነ ነገር ስትሰሩ ሰው የሚከተላችሁ ኢትስ ቢካዝ ሰው ሁልጊዜም ቢሆን ከኖርማል ስቴት ኦፍ ማይንድ ይሄ ቀጥ ብሎ ከተሰመረው ነገር ውጪ ሲመለከት ነው አቴንሽኑን የሚስበው። ይሄ ናቹራል ነው። ኢትስ ቬሪ ናቹራል ቢካዝ ኖርማሉን እየኖረበት ነው። ትክክለኛው መንገድ ማህበረሰብ እስከዛሬ ብዙ ሺህ ዘመናት ያሰመረውንና ትክክለኛ መንገድ ነው ብሎ ያስቀመጠውን ነገር እየኖረበት ነው። ምንም አዲስ ነገር አይደለም። ግን ያንን ነገር የሚያፈነግጥለት ወይም ደግሞ ሰብሮ የሚያሳየው ሰው ሲያገኝ ሙሉ አቴንሽኑ ወደዛ ሰው ያገኝ። ምክንያቱም ያኛው የተለየ ነገር ነው፣ የተለየ ነገር ስለሆነ ማለት ነው። ስለዚህ ከሆነ ነጭ ሰፊ ወረቀት ላይ ጥቁር ነጥብ ብታስቀምጡ ሰው የሚመለከተው ወደ ጥቁር ነጥብ ነው። ስለዚህ ብዙዎቻችን ማንነታችንን የምንገነባው ያችን ጥቁር ነጥብ በማድረግ ሶሻል ሚዲያ ላይ ትልቅ ኢንፍሉዌንሰር ለመምሰል ምናምን ሞክራል። ፋይናሊ ግን ሰው የሆነ ጊዜ ያየውና ይበቃል፣ ይሰለቻል። ወደ ነበረበት ሜዳ ሲመለስ እናንተን ጥሏችሁ ይመለሳል። ያኔ ሎስ ኦፍ አይደንቲቲ ይመጣል፣ አይደንቲቲ ክራይሲስ ይመጣል። በጥቅሉ እንደዚህ አይነት የማንነት ቀውስ ውስጥ ይከቷችኋል ማለት ነው። ሉኪንግ ግላስ ሰልፍ ስንል ወይም ይሄ ራስን በሌሎች አንደበት ውስጥ፣ በሌሎች ጭንቅላት ውስጥ፣ በሌሎች አይን ውስጥ የመፈለግ ሙከራ is a big crisis። ትልቅ የሚባል የአእምሮ ቀውስን የሚያመጣ ነገር ነው። ስለዚህ እንደ ራስ አእምሮ፣ እንደ ራስ አስተሳሰብ፣ እንደ ራስ አረዳድ እስከዛሬ በፋሚሊ፣ በትምህርት ቤት፣ በሃይማኖት ተቋም ወይም ደግሞ በሌሎች ኢንስቲትዩሽኖች ውስጥ እንደተገነባው ሆነ መቀጠል መጀመሪያም ስትፈጠር የተሰጠህ ዋናኛ ሮል ነው። ነገር ግን ሌሎች ምን ይሉኛል፣ ደስ እንዲላቸው ምን ባደርግ ይሻላል፣ ተቀባይነት እንዳገኝ፣ እንዲያጨበጭቡልኝ፣ እንዲወዱኝ እያልክ የምትሄድ ከሆነ ራስን እየተወከው እየጣልከው ትመጣለህ። እነዛ ሰዎች ፐርማነንት አይደሉም። የሆነ ቀን ጥለው ሲሄዱ ለነሱ ብለህ እንደማትሰራ፣ ለነሱ ብለህ ጸባይ እንደማታሳምር፣ ለነሱ ብለህ ንግግርህ እንደማትቀይር በሚገባ ሰዓት ወደ ራስ ለመመለስ ትሞክራለህ። ያኔ ደግሞ ኦልሬዲ ራስን አጥተዋል። ሲስተሙ ተቀይሯል፣ አስተሳሰባችን ተቀይሯል፣ ማህበረሰቡ ተቀይሮ የቤት ሎኬሽን ተቀይሮ ላልታገኙ ይችላል which is very strange ማለት እንደዚህ አይነት ነገሮችን ከማድረጋችን በፊት እንደዚህ አይነት ነገሮች ውስጥ ከመግባታችን በፊት ብዙ ጊዜ ደጋግመን ማሰብ ሊጠበቅብን ይችላል ማለት ነው። አንዳንድ ጊዜ አሁን ብዙ በሶሻል ሚዲያው የምታዩቸው ሰዎች አሉ። በጣም የተለየ ዊርድ ኢትዮጵያ ውስጥ ይሄ ነውር ይደረጋል እንደ የምትሏቸው ነገሮች በቀጥታ የሚያደርጉ ሰዎች አሉ። በሶሻል ሚዲያ ኢንፍሉዌንስ ምክንያት ራሽያ ውስጥ የማይሆን ነገሮች ተደርገው ዓለም ላይ በብዙ ሚዲያዎች ሰምታችኋል። እናትና ልጅ እንደዚህ የማይሆኑ ድርጊቶች ሲደረግ ለምን ካላችሁ ያንን መጥፎ ነገር በማድረግ ውስጥ የሚገኝ ሪዋርድን በመፈለግ የሚመጣ ነው። ከሆነ ጊዜ በኋላ ያ ሪዋርድ ይቆማል። ጊፍት የሚሰጥ አይኖርም። ላይክ የሚያደርግ ላይኖር ይችላል። ሪጀክት ተደረጉ ትችላላችሁ። ወደ ራሳችሁ ተመለሱ። ደግሞ ኦልሬዲ የሰበራችሁት ማንነት አለ። ያ የሚያመጣባችሁ ቀውስ is a lot። ምንም
ወደዚህ ወደዛ የሚባል አይነት አይደለም። ማንነትህን ሉዝ ካረክ በኋላ መልሰህ ልታገኘው አትችልም። ያንተ ማንነት ማለት በእናትህ በአባትህ ስንት ተደክሞበት፣ በትምህርት ቤት በመምህራኖች ስንት ተደክሞበት ዲቨሎፕ የተደረገ ነው። እሱን ሰብረ ለሆነ እውቅና ለሆነ ላይክ ለሆነ ሼር የምትሄድ ከሆነ ዩር ሎስት ጠፍተሃል ማለት ነው። ይሄንን መረዳት ያስፈልጋል ነው። አብዛኛው ሶሻል ሚዲያ ላይ የሚመጣ ሰው ችግሩ ይሄ ነው። ምንድነው ሰው የሚፈልገው? ሉኪንግ ግላስ ሰልፍ፣ ራስን በሌሎች ውስጥ መፈለግ፣ የራስን አእምሮ ወደ ማሳት፣ የራስን ማንነት ወደ ማሳጣት ይሄዳል ማለት ነው። ስለዚህ እዚህ ላይ ትክክለኛ ነገሮችን ቀድመን ልናስብና ልናደርጋቸው የሚገቡ ናቸው። ሚኮ ማይክ የገጠመው ይሄ ነው። ከሰዎች ጋር ለመገናኘት ሞከረ። ራሱን ከማህበረሰቡ የነጠለ መሰለው፣ ያደገ መሰለው። ፎልስ ኮንሽስነስ ዲቨሎፕ አደረገ። የሆነ ባለሀብት ጋር ኮላብ እያደረገ መልቀቅ ጀመረ። ያ ባለሀብት ድህነትህን ከአእምሮ አውጣው፣ ሀብታም ነኝ ከማለት ነው ሀብታም መሆን የሚጀምረው አለኝ አለ። እሱን ለማድረግ ጣረ። ፋይናሊ ሂዝ ሂር ዊዝ ሪል ማንነት ማለት ነው። ስለዚህ ይህንን ማንነትን መጀመሪያ መተው እና የተነሳበትን ለመዘንጋት መሞከርህ ያመጣብህ ማህበራዊ ቀውስ ነው። ያ ማህበራዊ ቀውስ ደግሞ በምን ኮንትሪቢዩት በምን ታጀበ? ማህበረሰቡ አንተን ሪጀክት ካረገ በኋላ መምጣት ነው። አሁን ይቀበልሃል አይቀበልህም ውብል ሴ ማለት የሚታይ ነገር ነው። ምክንያቱም ይሄ የማስ አቲቲዩድ ደሞን መጥቷል። አብዛኛው ማህበረሰብ እንዲጠላ ያደረክባቸው ንግግሮች አሉ። እሱ ብዙ ኤክስትራ ኤፈርት ሊፈልግ ይችላል። ብዙ ጥያቄዎች ላይ አስነስቶብሃል ኦልሬዲ። እሱ በጣም ብዙ ስራዎችን ሊጠበቅብህ የሚችልበት እድል እንዳለ ይሰማኛል። ግን ሌሎች ከዚህ ትልቅ ትምህርት መውሰድ ያስፈልጋል። ማህበረሰብ ባህር ነው። ባህርን የሆነ ጠጠር ብትጥልበት ይውጣል እንጂ ጠጠሩ አመመኝ ብሎ ሊል አይችልም። ፋይናሊ ግን ጠጠሩ ከዛ ማህበረሰብ ከዛ ባህር ውስጥ የመውጣት እድል አለ ወይም ከሰጠመበት የመነሳት እድል አለ ወይ which is very difficult። ስለዚህ አሁን ላይ ያለው ፕሮብለም ኢን ጀነራል ይሄ ነው። ግን ሌሎቻችን ብዙ ትምህርት የሚወሰድበት ይመስለኛል። once upon a time የሆነ ቶፕ ኦፍ ዘ ላደር የምትሆኑ ሰዎች አላችሁ። የሆነ ታይም ላይ ላደሩ ይሰባበርና መሬት ትወድቃላችሁ። እንደገና ሌላ ላደር ለመስራት ትልቅ ችግር ሊገጥም ይችላል። ይሄንን እንደ አዲስ እና ሁልጊዜ ወደ አእምሯችን እየመጣን ማሰብ ቤዚክ ይመስለኛል ለማለት ነው። ቴንክ ዩ